ብዙ ሴቶች በህይወታቸው ካደረጉ በኋላ የሚጸጸቱባቸው ነገሮች። በጣም ብዙ ሴቶችን ቀርቤ ለማዋራት እንደሞከርኩና እነሱም በመለሱልኝ መልስ መሰረት በህይወታቸው እነዚህን ነገሮችን ካደረጉ በኋላ በጣም ይጸጸታሉ። እስካሁን ድረስ የእግር እሳት ሆኖባቸዋል። ስለዚህ እባክሽ በቻልሽው አቅም እነዚህን ነገሮችን ከማድረግ ተቆጠቢ። ዛሬ ላይ ያረግሽ ከሆነ አቁሚያቸው፣ ምንም አይጠቅሙሽም። ነገ ላይ የእግር እሳት ነው የሚሆንብሽ፣ ይጸጽትሻል። የዘላለም ጠባሳ ሆኖ ነው የሚቀረው። ስለዚህ እባክሽ እህቴ ዛሬ ላይ ወጣት ሆነሽ እነዚህን ነገሮችን ካላደረግሽ ነገ ላይ በስተርጅናሽ ትኮሪያለሽ በራስሽ። ለልጅሽም ስትመክሪ በኮንፊደንስ ይሆናል ማለት ነው። ስለዚህ በደንብ አዳምጪኝ። እነዚህን ነገሮችን እያደረግሽ ከሆነ አቁሚ፣ ለማድረግ እያሰብሽ ከሆነም ይቅርብሽ። አንደኛው ወንድ ልጅ ለፍቅር መለመንና መለማመጥ። በፍጹም ብዙ ሴቶች ከሚጸጸቱባቸው ነገሮች መካከል የመጀመሪያው ይገርምሻል ይሄ ነው። በፍጹም ወንድ ልጅ ለፍቅር አትለማመጪ። ብዙ ጊዜ ብየዋለሁ፣ ፍቅር በልመናና በልምምጥ አይሆንም። ፍቅር በእንባ አይመጣም። አንድ ወንድ ልጅ አብሮሽ የሚሆነው ካፈቀረሽና ካፈቀረሽ ብቻ ነው። ካላፈቀረሽ አንቺ ጋር ምን ይሰራል? ስለዚህ በፍጹም ወንድ ልጅ በልመናና በልምምጥ ፍቅር ውስጥ ለመክተት እንዳትሞክሪ። ሁለተኛ ብዙ ሴቶች የመለሱልኝ መልስ ነው፣ ከዛሬ ነገ ይለወጣል ብዬ መጃጃሌ። ዛሬ ያልተለወጠ ነገ ያልተለወጠ መቼም አይለወጥም። እድሜሽ ነው የሚያልቀው። ነገ ይሻሻላል፣ ነገ ይህንን ሱስ ያቆማል፣ ነገ ላይ አዲስ ሰው ይሆናል፣ ይህን ጸባዩን ከዛሬ ነገ ይተዋል ብለው ትዳር ውስጥ ገብተው ተቃጥለው ትዳራቸውን ነው የሚፈቱት ወዲያውኑ። ዛሬ ያልተለወጠና ያልተሻሻለ ዛሬ ተው ብለሹ ያልተወው ሰውዬ ነገ ትዳር ውስጥ ስትገቢ መቼም ነው የማይተወው። ስለዚህ ከዛሬ ነገ ይለወጣል ይሻሻላል ብለሽ አትጃጃይ፣ አይለወጥም። ይህንን ጠንቅቀሽ ወቂ። ሶስተኛ የጓደኛዬ ፍቅረኛ ጓደኛዬን ትቶ ወደ እኔ ሲመጣ መቀበሌ። ብዙ ሴቶች የጓደኛቸው ፍቅረኛ ጓደኛቸውን ትቶ ሲመጣ ከእሷ ይልቅ እኔ ቆንጆ ነኝ፣ ከእሷ እኔ የተሻልኩ ነኝ ብለው ያስባሉ። በፍጹም እየተሻልሽ ነሽ ብለን እናስብ። ኦኬ ነገ ላይ ከአንቺ የተሻለች ሲያገኝ ግን ይህ ሰውዬ ጥሎሽ እንደሚሄድ ወቂ። ምድር ላይ አንቺ ከሁሉም የበለጥሽ አይደለሽም። ከአንቺ የተሻሉ በጣም ብዙ ሴቶች አሉ። እነሱን ያገኘለት አንቺ ተለዋጭ ነሽ ማለት ነው። እንደዛ ሴት ጥሎሽ ነው የሚሄደው። ይህንን ጠንቅቀሽ ወቂ። ስለዚህ ዛሬ ላይ ወጣት ሆነሽ በፍጹም የጓደኛሽ ፍቅረኛ ከጓደኛሽ አስበልጦ አንቺ ጋር ከመጣ እመኝኝ አፍቅሮሽ አይደለም። ከጓደኛሽ የተሻለ ትንሽ ነገር ይኖርሻል። አዎ ነገ ላይ ከአንቺ የተሻለች ደግሞ ትመጣለች። ለእሷ ብሎ አንቺን ጥሎሽ ይሄዳል። ይህን ወቂ። ስለዚህ በፍጹም ፍቅረኛውን ትቶ አፈቅርሻለሁ ብሎ የመጣ ወንድን እንዳታምኘው፣ እንዳትቀበዩ። አራተኛ ለወሲብ መቸኮሌ፣ ወሲብ ለማድረግ መጣደፌ። ቶሎ ብዬ ወሲብ ማድረጌ በጣም የሚያንገበግበኝና የሚያቃጥለኝ ነገር ነው። ምን አለ ብረጋጋ እያልኩ ሁሌ ይጸጽተኛል። ይሄ የብዙ ሴቶች መልስ ነው። ተረጋጊ፣ ሁሉም ነገር ይደረስበታል። ነገ ላይ ጸጸትና ህመም ነው የምታተርፊው። ወሲብም ሆነ ማንኛውም ሴክሹዋል ነገር ይደርሳል። መሳሳም ብቻ ሁሉም ነገር የምትደርሽበት ነገር ነው። አትቸኩይ። ዛሬ ከቸኮልሽ ነገ ላይ እሱን ታጭዋለሽ። ለወሲብ መጣደፍ ፍቅርን ከመግደል በቀር ምንም የተሻለ ነገር የለውም። የፍቅር ጊዜያችሁን ለማሳጠር አትቻኮይ። በቃ ረጋ በይ፣ ነገሮች ላይ ሰከን በይ። ሁሉም ነገር በጊዜው ይሆናል የሚል እምነት ይኖርሽ እንጂ በጥርፊያ የምታምጪው ምንም አዲስ ነገር የለም። አምስተኛ ክብሬን ያለ ገደብ ዝቅ ማድረጌ። ይህንንም አብዛኛው ሴቶች ብለውኛል። ክብርሽን ያለ ገደብ ዝቅ አታድርጊ። ፍቅርም ቢሆን ክብሩን ሲጠብቅ ነው የተሻለ የሚሆነው። ዋጋሽን ዝቅ አድርገሽ እየሰደበሽ እየናቀሽ እንደዛ ብሎ ፍቅር የለም። ክብርሽን እያስጠበቅሽ ነው መፈቀርም ፍቅራችሁ መቀጠል ያለበት። አንቺ ዝቅ እየተደረግሽ፣ አንቺ እየተበደልሽ፣ አንቺ ላይ አጉል ቃል እየወረወረ እንደዛ የሚባል ፍቅር የለም፣ ተሰምቶም አይታወቅም። ስለዚህ የትኛውም ወንድ ፍቅረኛሽ፣ ጓደኛሽ፣ ቤተሰብ ውስጥ ወንድምሽ፣ የትም ወንድ ክብርሽን ዝቅ እንዲያደርግ አትፍቀጅ። መቼም ቢሆን ክብሯን የማታስደፍር ጀግና ሴት ሁኚ እንጂ በየትኛውም ወንድ ክብሯን የምታስደፍርና የምታስረግጥ እርካሽ ሴት አትሆኚ። አስቢበት። ስድስተኛ የብዙ ሴቶች ጸጸት ይሄኛው ነው። ሌላኛው ከሚያፈቅረኝ ወንድ ይልቅ የማፈቅረውን ወንድ መከተሌ። የማያፈቅርሽን ወንድ ስትከተይ ትናቂያለሽ። የሚያፈቅርሽ ወንድ ጋር ስትመጭ ግን ክብርንም ፍቅርንም ታገኛለሽ። በፍጹም ሴት እስከሆንሽ ድረስ በህይወትሽ መምረጥ ያለብሽ የሚያፈቅርሽን ወንድ ነው። የማያፈቅርሽን ለአንቺ ግድ ለሌለው ወንድ ማለቃቀስሽ ምንም አያመጣም። የሚያፈቅርሽ ወንድ ጋር እስቲ 1-2 ወር ቆይ፣ እመኝኝ የጊዜ ጉዳይ ነው። ወዲያውኑ ፍቅር ያስይዝሻል። እሱ ጋር ያለው እውነተኛ ፍቅር ከሆነ አንቺን በፍቅር ለመጣል ጊዜ አይወስድበትም። እንክብካቤው፣ ታማኝነቱ፣ ቃሉን ጠባቂነቱ፣ ለአንቺ የሚያደርገው እያንዳንዱ ነገር በትንሽ ጊዜ ፍቅር ያስይዝሻል። እወቂ ይሄንን። ስለዚህ መቼም ቢሆን መቼም ሴት እስከሆንሽ ድረስ የምታፈቅሪውን ሳይሆን የሚያፈቅርሽን ምረጭ። እሱ ነው የሚጠቅምሽ። ሰባተኛ ይሄኛውም የብዙ ሴቶች የእግር እሳት ነው። በጣም የሚጸጸቱበት ነገር ከብዙ ወንዶች ጋር ወሲብ ማድረጌ። ያ በጣም የተወደድኩ በጣም የተፈለግኩ መስሎኝ ከዚህም ከዛም ወንድ ጋር መጋደሜ የረጅም ጊዜ ጸጸቴ ነው ይላሉ አብዛኛው ሴቶች። ስለዚህ ዛሬ ላይ በህይወትሽ ብዙ ወንዶች ካሉ ከብዙ ወንዶች ጋር የምትወጪ ከሆነ ከብዙ ወንዶች ጋር ወጥተሽ 1-2 የምትይ ከሆነ እመኚ ነገ ላይ ጸጸት ውስጥ ነው የምትወርቂው። የትኛውም ወንድ ለቁም ነገር የሚያስባት ሴት አትሆኝም። ከአንድ ቀን አዳር ውጪ የትም ወንድ አያስብሽም። ለቁም ነገር የሚቀርብሽ ወንድ ይናፍቅሻል። ስለዚህ
ከብዙ ወንድ ጋር ግንኙነት አይኖርሽ። ከዚህም ከዛም ጋር አትጋደሚ። ክብርሽን ጠብቂ። ተፈላጊ የምትሆኚው የዛኔ ነው እንጂ እዚህም እዛም የምትገኝ ተራና ርካሽ ዕቃ ከሆንሽ የቱም ወንድ አይፈልግሽም። በደንብ አስቢበት። ከብዙ ወንዶች ጋር መጋደም ክብርሽን ቢያወርደው እንጂ ከፍ አያደርገው። 8ኛ ይሄኛው አጉል የሴቶች የእግር እሳት የሚሆነው በሽታቸው ነው። መጠጣት፣ መጨበስ፣ አጉል ቦታ ጊዜ ማቃጠል። መጠጣትሽ፣ መስከርሽ ዛሬ ላይ ፈታ ሊያደርግሽ ይችላል፣ ነገ ላይም ደስ ሊልሽ ይችላል። እመኝኝ የሆነ ሰዓት ላይ ግን በጣም ነው የሚጸጽትሽ። በጣም ነው የሚያንገበግብሽ። ህይወትሽን ጨለማ ውስጥ ነው የምታገኘው ከትንሽ ጊዜ በኋላ። ስለዚህ አጉል ቦታ መሄድ፣ ናይት ክለብ፣ ጭፈራ ቤቶችን በር ማንኳኳት ለአንቺ የሚያተርፈው ምንም ነገር የለም ከጸጸትና ከጉዳት ባለፈ። ስለዚህ ይቅርብሽ እንደዚህ አይነት ነገር። የምትጠጪው መጠጥ ለዛሬ ደስታን ለነገ ጸጸትን ነው የሚያተርፍልሽ። ዘላለምሽን እየተቃጠልሽና እየተናደድሽ እየተንገበገብሽ የምትኖሪለት ነገር በአፍንጫሽ ውጣ። ጊዜያዊ ደስታ መቼም ቢሆን አይግዛሽ። ከጊዜያዊ ደስታ የሚገኝ ትርፍ የለም። ስለዚህ በደንብ አስቢ። ዛሬ ለምታገኘው ደስታ ብለሽ ማንነትሽን የማይሆን ቦታ አትክተችው። በደንብ አስቢበት፣ ተቆጠቢ። 9ኛ የብዙ ሴት ጸጸት የሚሆነው ነገር ምን እንደሆነ ታውቂያለሽ? ሁሉንም ሰው ለማስደሰት መሞከሬ። ብዙ ሴቶች ይህንን መልሰውልኛል። ሁሉንም ወንድ ለማስደሰት መታገሌ፣ ሁሉም ሰው በእኔ ደስተኛ። እመኝኝ ሁሉንም ሰው ማስደሰት አትችይም። 2-3 ሰው ልታስደስች ትችያለሽ፣ ነገር ግን ሁሉም ሰው ባንቺ ደስተኛ አይሆንም። ይህን ወቂው። አንዱን ስታስደስች ሌላው ይከፋብሻል። ሌላኛውን ስታስደስች በቃ አትሺም። አንቺ ለራስሽ ደስታ አንቺ በምታረጊው ነገር ፈጣሪ አይከፋበት። ሰው 1000 ጊዜ ከፈለገ ይከፋ፣ ያ ነገር ፈጣሪን አያሳዝን። በምታረጊው ነገር ሰው ያዝንብኛል፣ ሰው ይደሰታል ሳይሆን ፈጣሪ ይወደዋል ወይ ፈጣሪን ያስደስታል። ኦኬ ፈጣሪን ካስደሰተ ሰው 1000 ጊዜ ይከፋበት በዛ ነገር፣ ፈጣሪ ግን አይዘንብሽ። ፈጣሪን የሚያሳዝን ነገር መቼም አታርጊ። የሚያስደስትሽን ነገር አድርጊ ፈጣሪ ካላዘነበት እንጂ ሰው ምን አለኝ ይሄን ላስደስት ያን ና በፍጹም ምንም ብታረጊም ሁሉን ሰው ማስደሰት አትሺም። ይሄን ወቂ። ብዙ ሴቶች ራሳቸውን የሚያጡት ብዙ ሰዎችን ለማስደሰት እያሉ ነው። ስለዚህ በዚህኛው ማንነትሽ የወደደሽ ይውደድሽ፣ የጠላሽ ይጥላሽ፣ እሱን ለማስደሰት ብለሽ የሌለሽን ማንነት ራስሽ ላይ ለጣጥፈሽ አትገኝ። አንቺን ሁኚ። በማስመሰልሽ ከሚወድሽ 1000 ሰው አንቺን ሆነሽ ቀርበሽው የወደደሽ አንድ ሰው ይሻልሻል። ስለዚህ በሁሉም ለመወደድ ያልሆንሽውን ስትሆኝ አትገኝ። አንቺን ሁኚ፣ ራስሽን ሁኚ። በቃ በደንብ አስቢበት። እዚህ ድረስ ስላዳመጣችሁኝ በጣም አመሰግናለሁ። በዚህ አጋጣሚ የማማከር አገልግሎት ከፈለጋችሁ በዚህ ዩዘር ኔም እና ስልክ ቁጥር ቴሌግራም ላይ ኮንታክት አድርጉኝ፣ ወይንም ኮመንት ላይ በምታገኙት ስልክ ቁጥር ቴሌግራም ላይ ኮንታክት አድርጉኝ። እዚህ ድረስ ስላዳመጣችሁኝ በድጋሚ አመሰግናለሁ። እወዳችኋለሁኝ።